በጌታ የተወደዳችሁ ቅዱሳን ወንድሞቼና እህቶቼ የአባቴ ብሩካን አባቶቼና እናቶቼ እግዚአብሔር ምሕረትና ቸርነቱን አብስቶልን ከእናንተ ጋር በእንደዚህ አይነት መልክ እንድንገናኝ ስለረዳን የተባረከውን ተስፋችንን ጌታ ኢየሱስ ክርስቶስን እያከበርን መልካም ቆይታ እንደሚሆንላችሁ እንታመናለን። የመኖራችን የመንቀሳቀሳችን ምክንያት ጌታችን ኢየሱስ ክርስቶስ ሞቶ ስለተነሳ በአብ ቀኝ ስላለ በእኛም በመንፈሱ ስለሚገኝ በዚህ ደግሞ ደስታችን የላቀ ሆኖ ይገኛል። ዛሬ ምዕራፍ 16ኛውን ምዕራፍ 5ን የኤፌሶንን አካባቢ ላይ ባለፈው ካቆምነው የምንጀምር ይሆናል። 16ኛውን ጥናት ላይ ነው ያለነው። ጌታ የተባረከ ይሁን። የኤፌሶን መጽሐፍ በተደጋጋሚ እዛ አማዞን ላይ አስቀምጠነዋል። ጸልዩልን እግዚአብሔር ይህንን መጽሐፍ ለትውልድ እንድናደርስ እንድንችል እግዚአብሔር አቅምና ጉልበት እንዲሰጠን። ሐዋርያው ጳውሎስ ከእኔ ጋር እየተጋደላችሁ የሚል ቃል አለ። ቅድም ሳነበው ነበረ፣ በኋላ ላይም አካፍለዋለሁ ጌታ እንደፈቀደልን እና በንግግሩ ሐዋርያው ጳውሎስ መዋጋትን ያውቃል። ከሱ ጋር ደግሞ የነበሩ ሰዎች ደግሞ መዋጋትን ያውቃሉ። ለክርስቶስ ለእግዚአብሔር መንግስት መጋደል የሚለውን ነገር ኮንታጀስ ነበረ። ከሱ አልፎ ሌሎች ጋር ይሄን ነበረና የሚደንቅ አገልግሎት ነው ሐዋርያው ጳውሎስ ያገለገለው። ለዚህ ነው ሩጫዬን ጨርሻለሁ ያለው። እንዲያው በየመድረኩ ሄዶ የተለያየ ጉዳዮችን ሲያደርግ አይደለም የምናየው፣ ራሱን ሲያስተዋውቅ አይደለም የምናየው። አክሊሎቼ እናንተ ናችሁ ብሎ ነው የሚናገራቸው እና ምን አይነት ህዝብ ኢኩዊፕድ ወይ ደግሞ እንዳፈራ የምናይበት ይሆናልና እንደነዚህ የመሳሰሉ መጽሐፍቶች ገዝታችሁ ኢትዮጵያ በትልቁ አፍሪካ ሀገር ውስጥ ታንዛኒያ፣ ሞዛምቢክ፣ ሳውዝ አፍሪካ ላሉ ቅዱሳን አገልጋዮች አሰ ጊፍት ለመሪዎች ራሱ ጊፍት አድርጋችሁ አውሮፓ ያላችሁ መሪዎች አገልጋዮች እንደዚህ አይነቱን ስራ ብታደርጉ ትውልዱን ከችግር የምንታደግበት ነው። ቤተክርስቲያን አሁን በቀውጥ ውስጥ ነው ያለችው። ሰው ወዲያና ወንዲህ የተንገላታ ባለበት ዘመን ጤናማ የሆነ የእግዚአብሔር ቃል ልንካፈል ይገባል። እኛ መጽሐፍቶቻችን እንደምታውቁት በርካታ የሆኑ የስነ መለኮት ተቋማት፣ ኮሌጆች፣ ዩኒቨርሲቲዎች በሀገራችን እጅግ ስመጥሩ የሆኑ ትልልቅ ተቋማቶች ያዩት አባቶች የተመለከቱት እንደዚሁ ደግሞ ልሂቃኖች የተመለከቱት መቸለታ ፖስት አድርጌያለሁ። ከ50 በላይ ይሆናሉ በአፈባ ላይ ለረጅም ዓመታት ኢንቮልቭ አድርገው መጽሐፍቶችን በማየት ያ ብቻ አይደለም፣ ኤዲቶሪያል ዲፓርትመንቱንም በዛ መልክ ለመስራት በጣም እንጥራለን። ጌታ የተባረከ ይሁን። ዶክተር ዋይታ ዋዛ የቃለ ሕይወት ፕሬዚደንት ምክትል ሊቀመንበር በነበሩበት ጊዜ ኤዲቶሪያል ዲፓርትመንቱን እግዚአብሔር ይባርክል የሚል ቪዲዮ ዛ ክሊፕስ ላይ አለ እና ምን ማለት እንደሆነ ብታውቁ፣ እኔ እዚህ ሀገር ስኖር ነጮቹ ጋር ሄጃለሁ። ትልልቅ ሚኒስትሪ ያላቸው ቦታ ላይም ሰርቻለሁ እና የኤዲቶሪያል ዲፓርትመንታቸው ሳየው አንድ አይል ነው። በአጠቃላይ ትልቁ ፎቅ አንዱ አይል እያንዳንዱ 40-50 ሺህ ዶላር እየተከፈላቸው 10 ምናምን ኤዲተርስ 8 hours a day ቁጭ ብለው የሚሰሩ ሰዎች ያሏቸው ተቋማት ጋር ሰርቻለሁ እና ሳይ እደነቃለሁ። እና ኤዲቶሪያል ስራ የሚሰሩ መጽሐፉን አይተው ነፍስ የሚዘሩበት በጣም ድንቅ የሆኑ እንደነ ደረጃ አበበ፣ እንደነ እሸቴ በለጠ፣ እንደነ ዳንኤል ተሾመ፣ እንደነ የሊበን ወርቅ በርካታ ሰዎች ማንን ልበላችሁ፣ በጣም ብዙ ሰዎች ጋር አብሬ ሰርቻለሁ እና በዛ ሁሉ ረድተውን የወጡ መጽሐፍቶች ናቸው። መጽሐፍት ከአንድ ሰው ጭንቅላት አይወጣም፣ ሬፈረንስ ይወሰዳል። እኛ ኢጎ የለንም። በቃ ሚስጥሩ ያ ነው። ኢጎ የሚባል ነገር የለንም። አብረን ሰርተን ለትውልዱ ማድረስ የሚባለውን ነገር ነው የማምንበት። ኮርፖሬት አኖይንቲንግ በሚለው እናምናለን።
የአካል ስራ በሚለው እናምናለን። ሁሉም በተሰጠው ጸጋ አቅምና ጉልበት ሰርቶ ያደርጋል። ጌታ የተባረከ የተመሰገነ ይሁን። እሺ እንጸልይ። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። ክብርና ምስጋናን ሁሉ ለአንተ እንሰጣለን። ይህችን ጊዜ ባርክልን፣ ቀባልን። ቅዱስ መንፈስ በእኛ ዙሪያ ይሁን። የእግዚአብሔር መላእክቶች ይስፈሩ። እግዚአብሔር ሆይ ተአምራትህን ላክ። እግዚአብሔር ሆይ የቃል ደጆች ይገለጡልን። የጥበብና የመገለጥ መንፈስ ይምጣ። ልጅነታችንን አሳየን። ጌታ እግዚአብሔር ሆይ ትውልዱን መድረስ፣ በትውልዱ ዙሪያ ላይ ተጽዕኖ መፍጠር እንድንችል በቤተ ክርስቲያን፣ በህብረተሰብ፣ በመንግስት፣ በኢኮኖሚው፣ በፖለቲካው እግዚአብሔር አባት ሆይ ንጹህ የተቀደሰ እነሆ ጌታ እግዚአብሔር ሆይ ስራ መስራት እንድንችል በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ቤተ ክርስቲያንን ታነቃዘን፣ ህብረተሰብን ታነቃዘን፣ ትውልድን ታነቃዘን ጸልያለሁ። ስለሰማን ስም ይባረክ በያው ልጅ በኢየሱስ ክርስቶስ ስም ሃሌሉያ። እና እናንተ በጌታ ብርሃን ናችሁ የሚለው ሐሳብ ላይ ነው ባለፈው ያቆም ነው 15ኛው ላይ እዛ ላይ ነው ያቆም ነው። በመሰረቱ በርካታ ትምህርቶች አሉና ቁጭ ጸጥ ብላችሁ ረጋ ብላችሁ መልእክቶቹን ቢያስፈልግ ወረቀትና ስክሪፕቶ ይዛችሁ ብታጠኑ ለውጥ ያመጣል። ጌታ የተባረከ ይሁን። ይሄ ያልኩበት ምክንያት አለኝ። አሁን ከጥቂት ደቂቃ በኋላ አወራችኋለሁ። እና ምንድነው ሐዋርያው ጳውሎስ ምንድነው እዚህ ላይ የሚነግራቸው? እናንተ ግን በጌታ ብርሃን ናችሁ ነበራችሁ የሚላችሁ። በጨለማ ነበራችሁ፣ አሁን ግን ብርሃን ናችሁ የሚል ቃል ነው የሚናገረውና የሰዎቹን ቫልዩ ነው የሚናገረው። አይዴንቲቲያቸው ላይ ነው እየሰራ ያለው። ሐዋርያ ጳውሎስ አስገራሚ ሰው ነው እና ሰዎችን በክርስቶስ የሚመለከት፣ ሰውን በክርስቶስ አውቃለሁ ብሎ የሚመለከት ነው እና በጨለማ ነበራችሁ ብሎ ደግሞ ይነግራቸዋል። የእነሱን ቫልዩ እግዚአብሔር በክርስቶስ ኢየሱስ የሰጣቸውን ስፍራና ድርሻ ከነገራቸው በኋላ ነው እና እንግዲህ ጨለማንም እዛ ቦታ ላይ ይነግራቸዋል። ለምንድን ነው ሐዋርያ ጳውሎስ ይህን ጨለማ ነበራችሁ ብሎ የሚነግራቸው? የድሮ ነገር ለማስታወስ ነው ወይስ የድሮን ነገር እያሰበ ሰዎችን ለመምታት ነው? አንድ ጊዜ ከ20 ዓመት በፊት ያበላሸውትን የዛሬ 5 ዓመት ነው which is 25 ዓመት በፊት ያበላሸውትን ነገር አነሳው። ወደ ሚዲያ ከመግባቴ በፊት አንስቼ ስነጋገር አንዱ ፓስተር አዲ አለኝ፣ እንዴ አንተ ድሮ ላይ ነው ወይ ያለኸው? አንድ ትውልድ እኮ አልፏል። አንድ ልጅ ተወልዶ 25 ዓመት ኮሌጅ ገብቷል አለኝ። እና ፓስተር ብርሃኑ ይባላል። አስገራሚ የእግዚአብሔር ሰው ነው። ኢትዮጵያ ያለ ወንድማችን ነው። ጌታ የተባረከ ይሁን። እና ምን ለማለት ነው? ድሮ የነበረው ነገር ለመክሰስ አይደለም፣ ለኩነኔ አይደለም። ሐዋርያ ጳውሎስ እየነገራቸው ያለው አይደለም። ምክንያቱም አሁን በክርስቶስ ብርሃን ናችሁ። ሮሜ ምዕራፍ 8 ላይ አስገራሚ የሆነው ትምህርት አለው ሐዋርያ ጳውሎስ። እነሆ የቀደመው ነገር እንዳለፈ አሁን የህይወት መንፈስ ህግ የሚለው እንደገዛን የሚናገር አለ። በክርስቶስ ኢየሱስ ላሆኑ አሁን ኩነኔ የለባቸውም። ዘ ሜሴጅ ትራንስሌሽን ጨለማ፣ ድቅድቅ ጨለማ ወይም ደመና ይለዋል። ጥቁር የሆነ ደመና ይለዋል። እና ኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ህዝብ ብርሃን አየ ብሎ ይናገራል። እና ይህ በጨለማ የሄደ ህዝብ መጀመሪያ ኤፌሶን ምንድነው ኢሳይያስ ምዕራፍ 1 ላይ የተገለጠውን ፍሬ ነው የሚነግራቸው። ኢሳይያስ ላይ ገብታችሁ ብታነቡ በጣም የሚገርም ነው። ከእግሩ ጫማ እስከ ራስ ድረስ ጤና የለውም፣ ቁስል እበጥ የሚመግልም ነው ብሎ ይናገራል። በጨለማው ውስጥ ከመኖራቸው የተነሳ የመጣውን ችግር ነው የሚናገረው። ኢሳይያስ 9 ቁጥር 2 ላይ ግን ሬቨሌሽኑን ነው የሚያሳየ፣ መገለጡን ነው። በጨለማ የሚሄድ ህዝብ፣ እየሄደ ያለ ህዝብ ብርሃን አየ ይለዋልና ጨለማ ወደ ግሪከኛው ወደ ዕብራይስጡ ቃል አንገባም፣ ግን አማርኛውን በቀላል ሐሳብ ልንገራችሁ። ይህ የሚለው ቃል 2 ትርጉሞች አሉት። የዕብራይስጡ ጥልቅ ጥላ ወይ ደግሞ ጥላሸት ያለበት ጨለማ ብሎ የመጀመሪያውን ይነግረዋል። ሁለተኛው ደግሞ እንደ ዳቦ የሚቆረስ ድቅድቅ ጨለማ፣ በጣም ትክ
ነው ማለት ነውና ጨለማው ያንን ይመስላል የሚል አለውና ከሁለተኛው ሐሳብ ጋር አብረን ስናየው የሁለተኛው ሐሳብ ደግሞ የተበጠበጠ ዲስኦርደር የሆነ ጉዳይ ዘፍጥረት ምዕራፍ 1 ላይ ምድርም ባዶ ነበረች የሚለው ወይ ደግሞ ተበጥብጣ ነበረች ዲስኦርደር ነበረች የሚል ሐሳብ አለ ከንቱ ሆና ነበረ እና ይሄንን ለማድረግ ኢየሱስ ክርስቶስ ራስ ሆኖ ምንጭ ሆኖ መጣ ዓለማትን ሁሉ ጠቀለለ ብሎ ነው ሐዋርያ ጳውሎስ በኤፌሶን ላይ የሚናገረው የቀደመውንም ያሁኑንም የወደፊቱንም ራስ ሆኖ ኢየሱስ ክርስቶስ ይጠቀልለዋል የሚል ሐሳብ ነው ያለው እና ጨለማ በነበረባችሁ ጊዜ ኢየሱስ ክርስቶስ በእናንተ ሕይወት ራስ አልነበረም ነው የሚላቸው እርሱ ብርሃን ነው በሱ ምክንያት ብርሃንን አግኝታቸዋል ራስ የሆነው የቤተ ክርስቲያን ራስ ኤክሌሲያ የሚለው የቤተ ክርስቲያን ራስ የሆነው እሱ እንደዚሁ በእናንተ ሕይወት ውስጥ አልነበረም ነው የሚለው እና ስለ ጨለማ ማወቅ ይኖርብናል ስለ ኃጢአት ማወቅ ይኖርብናል ስለ አመጽ ማወቅ ይኖርብናል እንደው እኛ መንፈስ ቅዱስ ተሞላን ወይ ደግሞ የእግዚአብሔር ዕውቀት ብርሃን አለን ብለን እንደው መቀመጥ እንደሌለብን ነው ሐዋርያ ጳውሎስ እዛ ቦታ ላይ የሚነግረን ሐዋርያ ጳውሎስ በጣም ሞር እና ብቻ ሳይሆን የሚማርም ሰው ነበር ሬቨሌሽን ኦፍ ዳርክነስ ወይም ደግሞ የኃጢአት ምንነት ብቻ ሳይሆን የጨለማው ምንነት በእግዚአብሔር እይታ ምን ይመስላል የሚለውን ማወቅ የተረዳ ሰው ነው ሐዋርያ ጳውሎስ በብሉይ ኪዳን በጣም ብዙ ትምህርቶች አሉ ሐዋርያው ጳውሎስ እንደተናገረው ጨለማ ብሎ ብዙ እንዳስተማረው እንደዚሁ ደግሞ በብሉይ ኪዳን ስንመጣ ኢዮብ ብዙ አስተምሯል ስለ ጨለማ ዕንባቆም በጨለማ ስለነበረ ሚክያስ አስተምሯል ሰቆቃወ ኤርምያስን ስናይ ኤርምያስን መጽሐፍ ስናይ ሕዝቅኤልን በምናይበት ጊዜ ኢሳይያስማ ብዙ ቦታዎች ላይ ነው የሚናገረው ስለ ጨለማ ስለ ባዶ ስለሆነ ደረቅ መሬት እና እነዛ ጉዳዮች እያንዳንዳቸው ከበስተጀርባው መንፈሳዊ የሆነውን ነገር ይገልጽልናል የጨለማው አሰራር እንዴት ነው ድቅድቅ ጨለማ እንደ ዳቦ የሚቆረሰው ትክ የሆነው ጥቁሩ ጥላሸት እነዚህ ጉዳዮች ምንድናቸው ብሎ መጽሐፍ ቅዱሳችን ያስተምረናል አያችሁ መንፈስ ቅዱስ በሕይወታችን በሚገለጥበት ጊዜ በመጀመሪያ የሚያደርገው የክብሩ ዕውቀት ብርሃን የሚለውን ነገር እንድንማር ነው የሚያደርገው አስቡት ሐዋርያ ጳውሎስ በኤፌሶን በሐዋርያ ሥራ ምዕራፍ 9 በሐዋርያ ሥራ ምዕራፍ 9 ምንድነው ምዕራፍ 9 ቁጥር 6 ላይ ሐዋርያ ጳውሎስ በደማስቆ ያለ መንፈስ ቅዱስ ወረደበት አይኑ በብርሃን ተሞላ ያ ቦታ አይኑ ታወረ የሚገርም ነገር ነው ጌታችን ኢየሱስ ክርስቶስ ተናገረው አስገራሚ ነገርና ጌታችን ኢየሱስ ክርስቶስን ጠየቀው ምን ላደርግ ትወዳለህ ብሎ ጠየቀው ምን ላደርግ ትወዳለህ ጌታ ሆይ ብሎ ጠየቀው እና የሚገርመው ነገር ጌታችን ኢየሱስ ክርስቶስ 6 ላይ እዛው ላይ አስገራሚ የሆነ ቃል ነው የተናገረው መሰረታዊ የሆነ ነገር ነው እንድልነግራችሁ የምፈልገው ምን ይላል ምን እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው ጌታም ተነስተ ወደ ከተማ ግባ ታደርገው ዘንድ የሚያስፈልግህን ይነግሩሃል አሳይመንቱን ለቤተ ክርስቲያን ነው የሰጣት ለክርስቶስ አካል ነው የሰጣት በመሰረቱ የዛን ጊዜ በጣም ኦርጋናይዝ የሆኑ ቤተ ክርስቲያናት አልነበሩ ታሪኩን ስናጠና ጌታ የተባረከ ይሁን ግን የሆነው ነገር ምን እንደሆነ ታውቃላችሁ ሐናንያ የሚባል ሰው ነበረ ያውም ይሄ ሰው ትልቅ ሐዋርያ አይደለም ብዙ ተጠቅሶ አያውቅም ስሙ ግን ደቀ መዝሙር ነበረ ይላል እና እግዚአብሔር ለዚህ ሰው ነገረው ጳውሎስ ምን ማድረግ እንዳለበት አያችሁ ሐዋርያው ጳውሎስ ቲቸብል ስፒሪት ነበረው ተማርን ብለን መንፈስ በቃ የእግዚአብሔር ቅባት በሕይወታችን አለ ብለን የእግዚአብሔር በአካል ውስጥ የሚሰራውን አሰራር ብዙ ጊዜ ስንገፋ እንገኛለን ይሄ ትክክል አይደለም
በርናባስን በምናይበት ጊዜ የእስክንድርያው በርናባስ በሐዋርያት ሥራ ምዕራፍ 18 ቁጥር 25 ላይ የእግዚአብሔርን ቃል በደንብ አድርጎ የሚያውቅ ሰው ነበሩ። በጣም አስገራሚ ሰው ነበረ። ግን አስተማሩት ይላል መጽሐፍ ቅዱሳችን። አስተማሩት። ይሄንን ሰው ምን አደረጉ? ቁጭ አድርገው አስተማሩት። ከማናቸውም ሰዎች እኔና እናንተ መማር እንችላለን። የጨረስን መስሎን ከሆነ በጣም ተሳስተናል። እና ይሄንን ጵራስቄላና አቂላ በሰሙ ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። nothing wrong with that። እና የኔና የእናንተ አገልግሎት ሌሎችን የምናሽሟጥጥ ወይ ደግሞ በሌሎች ላይ የምንፈርድ ወይ ደግሞ በሌሎች ላይ እንደው ብለን ራሳችንን ቆልለን ወይም ደግሞ አንድ ግሩፕ ፈጥረን የራሳችንን ፈጥረን ብቻ ይሄ ነው ብለን የምንሄድበት ሳይሆን ዝቅ ብለን እንደነዚህ አይነት ሰዎችን የምናሳድግበት የምንለውጥበት ትውልዱን የምናስታጥቀበት ዘመን ሊሆን ይገባል። የእግዚአብሔር ስም የተባረከ ይሁን። ይሄንን ቤተክርስቲያን ልታደርግ ቅዱሳን ሊያደርጉ ይገባል። እና ጨለማው ምን እንደሆነ ማወቅ አለብን። የእግዚአብሔር መንግስት አሰራር፣ የጨለማው አሰራር ምን ማድረግ በሀገሪቱ በከተማይቱ ውስጥ የሚሰራው በትውልድ መካከል የሚሰራውን የጨለማውን አሰራር ማወቅ አለብን። አትሳቱ። ጴጥሮስ ልዑል የእግዚአብሔር ልጅ ነህ ካለው በኋላ ትዝ ይላችኋል አይደለ? ከዛ በኋላ ተው አይሁንብህ አለው ጌታ ኢየሱስ ክርስቶስ። እና ጌታችን ኢየሱስ ክርስቶስ ዞር ብሎ አንተ ሰይጣን አለው፣ መሰናክል ሆነህብኛል አለው። እና መማር አለብን እንደ ሕፃናት። ጴጥሮስ ለዚህ ነው እንደ ሕፃናት ልጆች የቃሉን ወተት ተመኙ ብሎ ይነግራቸዋል። እና በጣም ትህትናቸው humble spirit teachable spirit አላቸው። እና ብዙ ጊዜ በቤተ ክርስቲያን ታሪክ ስናየው ብዙዎቹ ትዕቢትን ሰንገው ነው ያሉት። እና በጣም አዝናለሁ። አንዳንድ ቦታዎች ላይ በጣም አዝናለሁ። እንደዚህ ጉዳዮች ይታያሉ። ካለን የተለያዩ መንፈሳዊ እንቅስቃሴዎች ካለን ጡንቻዎች የተነሳ እንደው እኛንን የምናውቀው ሁሉን ነገር በእኛ በኩል ነው ነገሮች ማለፍ ያለበት የሚሉ ጉዳዮች ብዙ ጊዜ ይነሳሉ። እዛ ውስጥ አልገባም። የእግዚአብሔር ቃል ስለሆነ ወደ እግዚአብሔር ቃል በደንብ እንገባለን። የሚያሳዝነው ግን የሚገርማችሁ ነገር ቤተ ክርስቲያን ወይ ደግሞ ቅዱሳን በጌታ ቤት ውስጥ ያለውን ምስጢርና ጥበብ እውቀት ሳንጠቀም ከዓለም ሄደን የምናደርጋቸው ፕሮፖዛሎች የምናደርጋቸው ፕሮጀክቶች አድቫይዘር አድርገን የምንቀጥራቸው የተለያዩ ስራዎች በጣም ያሳስቡኛል። ዶክተር ማሙሻ ትናንትና ወዲያ ሲያስተምር ነበረና በዛ ጉዳይ ላይ በጣም ተደነኩና ለባለቤቴ ላኩላት። የሰራው እያለ አዳምጥ ነበረ። እና ሐዋርያ ጳውሎስ ከናንተ ጋር አብረን ነው የሚላቸው። እና እንዲያውም በእናንተ የጎደለውን በእምነታችሁ የጎደለውን ልንሞላ ብሎ ነው የሚናገረው። ነቨር በምንም አይነት ጉዳይ ጳውሎስ ቲቸብል መንፈስ ነው ያለው። የትኛውንም ቸርች ይክፍት፣ የትኛውንም የእግዚአብሔር ኃይል ይገለጥበት ይህ ሰው የትኛውንም የቃሉ መገለጥ ይኖረው ቲቸብል ስፒሪት ነበረው። እና ከናንተ ጋር አብረን አኮርዲንግ ቱ አወር ፌዝ ነው የሚሉት ነጮች። ደስ ይለኛል ይሄ አነጋገሩ። እና እኛ የእግዚአብሔር ቃል የሚነግረን ከእምነት ወደ እምነት ነው የምንሄደው። መጽሐፍ ቅዱሳችን ይህንን ነው የሚናገረው። እምነት ማደግ አለበት፣ መጎልመስ አለበት፣ እንደገና ለብዙዎች በረከት እንዲሆን መሆን አለበት። በእምነት የተመላለሰ ሰው በመንፈስ የሚመላለስ ነው፣ በፍቅር የሚመላለስ ነው፣ በጥበብና በእውቀት የሚመላለስ ነው። እና በዚህ ጉዳይ ላይ እኔና እናንተ ነበራችሁ ያለውን አሁን ደግሞ ናችሁ ያለውን ወይ ደግሞ አስወግዱ ጣሉ ያለውን ነገር በጥንቃቄ በማየት ራሳችንን ማየትና መፈተሽ ይኖርብናል። ጌታ የተባረከ ይሁን። አያችሁ ፍሬ እንድታፈሩ ነው የሚለው ሐዋርያ ጳውሎስ። እና ፍሬ ማፍራት አስገራሚ ነገር ነው። ፍሬ በእምነት ነው የሚፈራው የሚያድገውም የሚያፈራው። እዛው ኤፌሶን ላይ የምናጠናው ያንን ነው። እና
አንድ ጊዜ ፕሮፌሰር ባደግ ያገለገለውን አገልግሎት ፕሮፌሰር ዮሐንስ ስማው ብሎ ላከልኝ እና በጣም ተደነቅኩ። በጣም ድሮ ልጅ በነበርኩ ጊዜ አለ በትውልዱ መካከል እግዚአብሔር እንዲሰራ በቃ በከፍታ እንዲያኖረን እጸልይ ነበር አለ ፓስተር ባደግ። እና እኔ ብዙ አላውቀውም፣ ሲሰብክ የዛሬ 35 ዓመት አይቼዋለሁ። በጣም ባረክበት የነበረ የእግዚአብሔር ሰው ነው። ያ ማለት እንግዲህ ምንድነው ቺካጎ ኮንፈረንስ የሚባለው ላይ ማለት ነው, which is about 36 years ago. እና በጣም ገረመኝ አሁን ያለውበት ደረጃ እያለ ነበር የሚናገረው እና በሱ ስር ደግሞ ብዙዎቹ እንዴት እንዳደጉ እንደወጡ ብዙ ሰዎች ሰልጥነው ተምረው እንደወጡ ይናገር ነበርና ዋው አያችሁ እምነትን ኩንች የሚያደርግ ነገር መንፈስ ቅዱስን ኩንች ወይ ደግሞ የሚያሳዝን ነገር አታደርጉ ነገር ግን እነሆ በእምነታችሁ እደጉ የሚል ቃል ነው ኤፌሶን ላይ የምናጠናው እና በቤተክርስቲያን ውስጥ በቅዱሳን መካከል እንደዚህ አይነት እድገት እንዲኖር መጽሐፍ ቅዱሳችን ፍሬ እንድናፈራ ይፈልጋል። በሊደርሺፕ ዙሪያ ብዙ ስለምናገር በትዳር ልትመለከቱት ትችላላችሁ፣ በማህበራዊ ኑሮ ልትመለከቱ። እኔ በሊደርሺፕ ዙሪያ ላይ ነው ዛሬ ትኩረት አድርጌ የምናገረው። ዋሽንግተን ዲሲ የዛሬ 35 ዓመት በፊት በነበርኩበት ጊዜ ከጓደኞቼ ጋር አብሬ ሄድኩ። ወንድሜ አብይ ወንድሙ በጣም ወደው ወዳጄ ነው አሁንም እና ከሱ ጋር የሆነ ጥቁር አንድ የሆነ መካዘን ነገር ቤት ያለ ውስጥ በጣም ጥቂት የሆኑ አገልጋዮች ያሉበት ቦታ ነበረና እዚህ ቦታ እንደውም እንዴት ነው ህብረት አለ ወይ የሚል ጥርጣሬም ነበረብኝ። ጥቁሮች ናቸው እና ይህ ሰው ምን ይላቸዋል እዛ ቦታ ላይ ላሉ ሰዎች እኛ ፋይናንሻል ስታተሳችን ይሄንን አይፈቅድም ግን according to our faith through Christ አለ እና በክርስቶስ ኢየሱስ ባገኘነው እምነት ምክንያት እነዚህ ጥቂት የሆኑ ሰዎችን በሰሜን አሜሪካ እንልካቸዋለን። እናንተ በምትችሉ መንገድ ዛሬ እኛ ሪሊዝ እናረጋቸዋለን። እናንተ እኛ ጅጭነን እንባርካቸዋለን። እናንተ በምትችሉት መንገድ 1 ዓመት ይፍች 6 ወር ይፍች 2 ዓመት ይፍች እናንተ ያው እርዱ ጸልዩኛ በእምነት ይህንን ነገር ግን እናረጋለን ብሎ ተናገረና ቆየው እዛ 6 ዓመት 5 ዓመት ተኩል ምናምን ከዛ ወደ አትላንታ ሄድኩ እና ይሄ ሰው በኋላ ቲቢኤን ላይ አገኘሁት አየሁት እና እንዴ ነገር ምንድነው ብዬ ደግሞ ደነገጥኩ እና አርክ ቢሾፕ ሆኗል እና ካንሳስ ቴክሳስ ምናምን የተለያዩ አገሮች ሚኒሶታ ምናምን በቃ በርካታ ቸርቾች ተከፍተዋል። አገልግሎቱ በጣም ኤክሰል አረገ እና ምንድነው የተማርከው ብትሉኝ በእኔና በእናንተ ህይወት ውስጥ ሊሚቴሽን እንዳይኖር ብርሃን ናችሁ ብሎ እግዚአብሔር ቫልዩ የሰጠው ያ ድንቅ ነው። የፀሐይ ብርሃን እንደሚደምቅ አይነት የደመቀው የብርሃን ክርስቶስ ኢየሱስ በውስጣችን ያለ ስለሆነ በእምነት የምንዘረጋበት በመንፈስ የምንመላለስበት እንዲሆን ነው መጽሐፍ ቅዱሳችን የሚነግረን። ብርሃን ናችሁ የሚለው ቃል በቀላሉ ላይትሊ የምናየው ጉዳይ አይደለም። የክርስቶስ የትንሣኤው ኃይል አስገራሚ ነው። ብዙ ቤተክርስቲያናቶች 40 ዓመት 30 ዓመት 20 ዓመት አሁን አዳዲስ የተጀመሩም አሉ እና ትረንዱን አያለው ብዙ ጊዜ በጣም አያለው ተመሳሳይ ነው። እዛው የረገጠ ጉዳይ ነው። ስንት ወንጌላውያኖችን አሳድገናል። ስንት እረኞችን አሰማርተናል። ስንት አስተማሪዎችን፣ ስንት ሐዋርያቶችን፣ ስንት ነቢያቶችን የአገልግሎት ስጦታ ያላቸውን በከተማችንና በመንደራችን ብቻ ሳይሆን ግሎባሊ የሰራናቸውን ስራዎች ስንፈትሽ እንደምታውቁት እምነት ሕያው ሆኗል ወይ? እነዚህ ሰዎች በእውነት የክርስቶስን ብርሃን እያበሩ ሄደዋል ወይ የሚለው ጉዳይ በጣም ያሳስበናል። ብዙ ተቋማቶች አሉ፣ ብዙ ቤተክርስቲያናቶች አሉ።
የፓስተሮች ህብረት የሚባል እንዳለ አውቃለሁ። የሰሜን አብያተ ክርስቲያናት ህብረት እንደሚባል አውቃለሁ። ካውንስል የሚባል አለ። ኢትዮጵያ ውስጥ የተለያዩ ህብረቶች አሉ። ግን እነዚህን ሁሉ ልጠይቅ የምፈልገው ስንት ፓስተሮችን አሰልጥነናል? ስንት መሪዎችን ከስራ አሳድገን አውጥተናል? ግሎባል ፕሮፖዛል ግሎባል ሚሽን ፕሮፖዛል አድርገን ካሪኩለም አውጥተን ፕሮጀክት አውጥተን ሮድማፕ አውጥተን እነዚህን ጉዳዮች በየከተማው በየሀገሩ ስንት ሰዎችን ላለፉት 30 እና 40 ዓመታት እንዲወጡና እንዲያገለግሉ አድርገናል የሚለው ነገር ጥያቄ ለእናንተው ተዋለሁ። ምክንያቱም እናንተም እኛም የምናውቀው እውነት ስላለ። ግን መሆን ያለበት ይሄ ነው። አሁንም ይሄንን የምናገረው የክርስቶስ ብርሃንና የትንሣኤው ኃይል ይሄ ድረስ ነው ወይ ያለው? ስብሰባዎቻችን፣ ውይይቶቻችን ከምን ላይ ያተኮሩ ነው? ገደብ የሆነ ነገር ብራኬት ቦክስ አስቀምጠን ጡንቻ የማሳየት ጉዳይ ነው ወይስ ደግሞ እንደነዚህ ሐዋርያ ጳውሎስ ፍሬ እንድታፈሩ ብሎ እንደተናገረው ያለመከልከል የእግዚአብሔር ሥራ በህብረተሰቡና በትውልዱ እንዲገለጥ እናደርጋለን ወይ? እና የአካል ስራዎች መስራት ይኖርብናል። ጨለማ ነበራችሁ፣ ራስ የሆነው በእናንተ ውስጥ የለም። አስቡት፣ የህይወት ምንጭ የሆነው የለም። የህይወት እነሆ ምክንያት ይለዋል የዕብራዊ ጸሐፊ። ምክንያት ወይም ደግሞ ሪሶርስ፣ የህይወታችሁ መኖሪያ ህልውናችሁ የሆነው ክርስቶስ አልነበራችሁም። ያን ጊዜ አልነበራችሁም። አሁንም የቤተ ክርስቲያን ችግር ይሄ ነው። የቅዱሳን ችግር ምንድን ነው ብላችሁ ብትጠይቁኝ ከዛ ብርሃን ጋር ተጣብቀናል ወይ? ያ ብርሃን ደግሞ እየገዛን ያለው ተቋማት ብትሉ የትኛዎቹንም ብታስብ ያንን ነው መለኪያ አድርገን መውሰድ ያለብን። እንግዲህ ክርስቲያን እንዴት በጨለማ ሊመላለስ ይችላል ብላችሁ ልጠይቁኝ ትችላላችሁ። መጽሐፍ ቅዱስ በመርህ ደረጃ፣ በፕሪንሲፕል ደረጃ፣ በአስተምህሮ ደረጃ፣ መሰረታዊ አስተምህሮ ደረጃ ክርስቲያን በጨለማ ሊመላለስ ይችላል። ክርስቲያን ሊሞት ይችላል። የመንፈስን ሥራ በሥጋ ባትገድሉ ትሞቱ ዘንድ አላችሁ ይላቸዋል። እዚህም ቦታ ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ኢየሱስ ያበራልህ አለ። ድሮ በጨለማ ነበራችሁ። እዛው ኤፌሶን ምዕራፍ 4 ቁጥር 14 ላይ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ ይላቸዋል። አንብቡት እስቲ በደንብ አድርጋችሁት። ከእንግዲህ ወዲህ ይላቸዋል። ከእንግዲህ ወዲህ። ለምን ከእንግዲህ ወዲህ አላቸው? ሰዎች ስለሚመላለሱ የእግዚአብሔር ስም የተባረከና የተመሰገነ ይሁን። በዚህ ምክንያት ምን ይላቸዋል? ከንቱነት አላችሁ ብሎ ነው የሚናገራቸው። ይቅርታ አድርጉልኝ። ከንቱነት፣ አሕዛቦች በከንቱነት። የግሪከኛውን ቃል በምናጠናበት ጊዜ ከንቱ የሚለው ብልሹ አእምሮ ነው የሚለው። ያልተለወጠ አእምሮ፣ ሕፃን የሆነ አእምሮ፣ አሁንም በሥጋ ካልኩሌት አድርጎ በሂሳብ ካልኩሌት አድርጎ የሚሄድ አእምሮ፣ ባዶነት ወይም ደግሞ ኖ ሳብስታንስ ይለዋል። ምንም ቫልዩ የሌለው ነገር፣ በእኔና በእናንተ ህይወት ውስጥ ምንም ቫልዩ የማይፈጥር ነገር። ፍጥረታዊ ሰው ከፍጥረቱ ከንቱ ነው ብሎ ይናገራል። ፍሬ የለውም ብሎ ይናገራል። እና ለሥጋ ለዓለም የሚኖሩ ሰዎች ከንቱ ናቸው። በውስጣቸው ቫልዩ የላቸውም። ያ ቫልዩ ወይ ደግሞ ያ ብርሃን በውስጣቸው የለም። ቫልዩ ማለት ተጽዕኖ የሌለው ማለት ነው። እና ፍጥረት ሁሉ ለከንቱነት ተገዝቷል የሚል ቃል ታነባላችሁ። ሮሜ ትምህርት ላይ በጣም ሰፊ ነገሮች አሉ። ከንቱ የሚለው ክርስቶስ ኢየሱስ የሌለበት ማናቸውንም ነገሮች ነው። አንደኛ ቆሮንቶስ ምዕራፍ 1 ከ27 ጀምሮ ሐዋርያ ጳውሎስ እየተናገረ ያለ ብዙ ጥበበኞች፣ ብዙ ባላባቶች፣ ብዙ ኃያላኖች አልተመረጡም፣ እግዚአብሔር የዓለምን ጥበብ ያሳፍር ዘንድ የዓለምን ሞኝነት መረጠ ይላልና እነዛ ሁሉ ጥበቦች፣ እነዛ ሁሉ ምርምሮች፣ እነዛ ሁሉ ሳይንሳዊ የሆኑ ትምህርቶች መጥፎ ናቸው አይደለም። ግን ራስ የሆነው ክርስቶስ ኢየሱስ ብርሃን የሆነው ከሌለበት ከንቱ ነው። አያድናችሁም፣ አይለውጣችሁም፣ የኃጢአትን ስርየት አይሰጣችሁም፣ የውስጥ ለውጥን አያመጣም፣ አዲስ ፍጥረት አያደርጋችሁም፣ አሮጌውን ሰው መግደል አትችሉም።
በመስቀል ላይ የተጠረቀው በክርስቶስ ኢየሱስ ኃይልና ጉልበት ነው። ክርስቶስ ጋር አብራችሁ ሞታችኋል፣ ከእሱ ጋር አብራችሁ ተነስታችኋል። በዚህ መንገድ ብቻ ነው መፍትሄ ያላችሁ የድል ህይወት መኖር የምትችሉት እያለ ነው የሚነግራቸው። አሜን ቲቪ ሰብለ ጋር ከታንዛኒያ ዶክተር ተፈራ በጣም ሲናገር አንድ ቃል ደስ አለኝና ያንን ሐሳብ ወሰድኩት እና አንዳንድ ጥያቄዎች ስጠይቀው ነበር እና እዛ ቦታ ላይ አንዳንድ ሰዎች አሉ፣ አንዳንድ ቦታዎችም አሉ፣ እንዲያውም ወዳጆች ሊሆኑ ይችላሉ፣ ቅርብ ሰዎች ሊሆኑ ይችላሉና ብዙ ጊዜ መሰናክል የሚሆን ነገር ያቀርባሉ፣ አለማመንን የሚያመጥ ጉዳዮች አለ። ያው ሐሳቡ እንደዛ ነው፣ ሙሉ ለሙሉ መናገር ባልችልም እና እንዴት እሱን ነገር ማኔጅ እናደርጋለን የሚል ሐሳብ ነው ያለውና ምን አለ? አስገራሚ ቃል ነው። በህይወታችሁ ቫልዩ የማይጨምሩ ሰዎች አያስፈልጓችሁም ማለት ምን ማለት ነው? በክርስቶስ ኢየሱስ ልክና በእሱ እርከን በተሰጣችሁ የልጅነት ስልጣን፣ የልጅነት ህይወት ለዛ ቢውልዳፕ የማያደርግ ወይም ደግሞ ኢንቲሚዴት የሚያደርግ ወይም ደግሞ የሚኮንን ወይም ደግሞ መሰናከል የሚሆን ወይም ደግሞ እምነታችሁን ሽሪንክ እንዲሆን የሚያደርገን ማናቸውንም ነገር ልትፈቅዱለት አይገባም የሚል ሐሳብ ነው። ሐዋርያው ብርሃን ናችሁ ይላቸዋል። አያችሁ፣ እረኛ ነው፣ አባት ነው፣ ቫልዩአቸውን ይዞላቸዋል። ነገር ግን በጨለማ አትመላለሱ፣ እናንተ ሻይኒንግ ስታር ናችሁ ነው የሚላቸው። ነገር ግን እናንተ ማድረግ ያለባችሁ ድሮ ጨለማ ነበራችሁ፣ አሁን በጨለማ አትመላለሱ። ይህ ብቻ አይደለም፣ እልፍ ይልና ለጌታ ደስ የሚያሰኘውን እየመረመራችሁ ብሎ ይናገራል። ለጌታ ደስ የሚያሰኘውን እየመረመራችሁ። አያችሁ፣ ክሪቲካል ማይንድ ያላቸው ወይም ደግሞ መንፈስ ቅዱስ እነሆ ግራና ቀኙን እንዲያዩ እንዲመረምሩ የሚያደርጋቸው ሰዎች እንድትሆኑ። ኤፌሶን እዛው ላይ ስለ እምነት ይናገራል፣ ስለ ጥበብ ይናገራል፣ ስለ ዕውቀት ይናገራል። እንዲያውም ምዕራፍ 4 ላይ ከክርስቶስ ኢየሱስ ተምራችኋል፣ ልዩ የሆነ ግራጁዌት የምታደርጉበት የትምህርት እርከን ውስጥ ገብታችኋል ነው የሚለው። ተዝቆ የማያልቅ እነሆ የክርስቶስ የክብሩ ዕውቀት ብርሃን ውስጥ እንድትገቡ አዲሱ ሰው ተፈጥሯል፣ የተከፈተ በር አላችሁ ነው የሚላቸው። ይሄ ክሪቲካል ማይንድ የሚለው ቃል ወይ ደግሞ መመርመር የሚችሉ ሰዎች፣ የክርስቶስ አእምሮ ያላቸው ሰዎች፣ ዝም ብለው ሁሉንም የማያግበሰብሱ የሚፈትሹ ሰዎች መሆን ይኖርባቸዋል። አብርሃም እንደዛ ነበር። ከኤሊኤዘር ጋር ሲነጋገር የሚገርማቸው ነገር የእምነት ሰው ነበር፣ ደግሞ ክሪቲካል ማይንድ ነበረው። አእምሮ በጣም የበሰለ ነው። ሐዋርያው ጳውሎስ ኤፌሶን ላይ አስገራሚ ቃል የሚናገራቸው፣ ሮሜ ላይ በጣም የሚናገራቸው አነጋገር አለ። እናውቃለን፣ ተረድተናል የሚል ቃላቶች አሉ። ገብታችሁ ያ መጽሐፍ በምታነቡበት ጊዜ ሞትም ቢሆን ህይወትም ቢሆን ያለውም ቢሆን የመጣውም ቢሆን እያለ የሚናገረው በነፍሱ not only in his spirit የሚናገረው በነፍሱ ራሱ የሚያውቀው ነገር አለ። የሚያውቅ እኔ ሚስቴን እንደማውቃት በጣም ሪሌሽንሽፕ ባለኝ መጠን ሚስቴን እንደማውቃት እንደዚሁ የምናውቀው ነገር አለ፣ የምንዳስሰው ያንን ዕውቀት ነው። ኢንፎርሜሽን አይደለም እየተናገረ ያለው፣ ያንን ዕውቀት ነው። ለጌታ ደስ ያለውን መመርመር። አንደኛ ጌታ ማን እንደሆነ ክራቶስ ይለዋል። ኢየሱስ ክርስቶስ ጌታ ነው ስንል ጌትነቱን ማወቅ አለብን። ምን ማለቱ ነው? በምን ላይ ነው ጌትነቱ ያለው? እንዴት ነው ጌታ የሆነው? በስጋ ላይ እንዴት ነው ጌታ የሆነው? ሮሜ 6 አንብቡ። ለምሳሌ ሮሜ 7 ስናይ በስጋ ላይ ኢየሱስ ክርስቶስ እንዴት ጌታ እንደሆነ፣ በመንፈሳችን ላይ እንዴት ጌታ እንደሆነ ሮሜ 8 ላይ የህይወት መንፈስ ህግ ይለዋል። እሱ ጌታችን ነው፣ ህግ ሰጫችን ነው። በውስጣችን የሚገባ ኤፒግኖስቲክ ወይም ደግሞ በውስጣችን ይሄንን ምግብ የሚሰጠን በዚህ በውስጣዊ ሰውነታችን እንድንፈረጥም የሚያደርገን ያን ነገር ማወቅ ይኖርብናል። የእግዚአብሔር ስም የተባረከውን። ብዙ ሰዎች ስለ ሬማ ስለ ሎጎስ ይናገራሉ። በዛ ጉዳይ ላይ ራሱ አስገራሚ የሆኑ መጽሐፍ ትምህርቶች አሉ። እዛ መጽሐፍ ላይ እንድታዩት በጌታ ፍቅር ጠይቃቸዋለሁ። ሮሜ ላይ የሮሜ መጽሐፍ ላይ እና የዕብራውያን መጽሐፍ ላይ በስፋት አቅርበናል። ዕብራውያን ምዕራፍ 4 ላይ
እንደዚሁ ደግሞ ሮሜ ምዕራፍ 10 ላይ ሰፋ ባለ መልክ መጽሐፍቶቹን በዝርዝር አስቀምጠናልና ይሄ መቼም እንደ ቅምሻ ለማድረግ ነው የሚሄደው። ጌታ የተባረከ ይሁን እና ህዝቡ ለጌታ ደስ የሚያሰኘውን ያውቃል ወይ ወይም ደግሞ ተለማምዷል ወይ? ሪሊ ጄንዊን የሆነ ትምህርቶች ወይም ደግሞ ለነፍሱ መብል የሆነ በእግሩ እንዲቆም አድርገነዋል ወይ? ደቀ መዝሙር እንዲሆን አድርገነዋል ወይ? በእምነት የሚመላለስ ህዝብና ትውልድ ፈጥረናል ወይ? በመንፈስ የሚመላለስ የክርስቶስን የክብሩን ዕውቀት ብርሃን የሚይዝ ህዝብ ፈጥረናል ወይ? ትውልድ ፈጥረናል ወይ? እንደዚህ አይነት ነገር ማወቅ ይኖርብናል። ሁለት ነገሮች ልንገራችሁ ለመፍጠራችን ላለመፍጠራችን ትልቅ ጥያቄ ለሚሆነው። አንደኛ ለወንጌል መከራ የሚቀበል ህዝብ ወይ ደግሞ የተዘጋጀ የኢየሱስ ክርስቶስ አርበኛ የሆነ ትውልድ እትብቱ የተቆረጠለት ህዝብ ፈጥረናል ወይ? ቼክ ሊስት ነው የምነግራችሁ። ሐዋርያ ጌታችን ኢየሱስ ክርስቶስ እንደዚህ ያላቸው ለወንጌል መከራ መቀበል የሚለው በኖህ ዘመን ይበሉና ይጠጡ ይጋቡና ያገቡ ነበረ። የሰው ልጅ አስቀድሞ መከራ እንዲቀበል ከዚያም ከዚህ ትውልድ እንዲጣል ይገባዋል። የመጨረሻውን ቃል ይሁት ከዚህ ትውልድ እንዲጣል የሚል ቃል አለ። አያችሁ፣ ይህ ትውልድ ከንቱ የሆነውን ነገር ቫልዩ አድርጎ ተቀብሎታል። የህይወት ራስ የሆነውን ደግሞ ሰቅሎታል። ይህ ትውልድ ሐዋርያ ጳውሎስ አናጢዎች የናቁት ድንጋይ ብሎ ይናገረዋል። ሐዋርያ ጳውሎስ ግን እኔ ብልሃተኛ አናጺ ነኝ አለ። ብልሃተኛ አናጺ ነኝ፣ ኢየሱስ ክርስቶስን በውስጣችሁ እንዴት እንደሚሳል አደርገዋለሁ። ራስ የሆነውን የክርስቶስን መንፈስ አሰራር በቤተ ክርስቲያን በቅዱሳን መካከል ሰዎች በእግራቸው ቆመው ለዚህ ኪዳን እነሆ ለተስፋው ቃል እነሆ ወራሾች እንዲሆኑ የሚያስችል አቅምና ጉልበት ካፓሲቲ እንዲሞላባቸው የሰራ ብልሃተኛ አናጺ የእግዚአብሔር ስም የተባረከ ይሁን። ስለዚህ ቼክ ሊስት ልናደርግ የሚገባው ጉዳይ ይሄንን ነው። የጨለማውን ስራ እናውቃለን ወይ? አንዴ ጌታ አቲንክ ሁለት ጊዜ ይቅርታ አድርጉልኝ 3 ጊዜ ክብር ለእግዚአብሔር መናገር ብዙ አልወድም። የጨለማውን አሰራር ያሳየኝ ነበር። ጉዳዩን አልነግራችሁም። ኢሳይያስ ምዕራፍ 2 ላይ ያለው ቃል እባጭለዋል እብጠት ያለበት የመገለ ብሎ ይናገራል እና የጨለማው ገዢ የጨለማው አሰራር ስራው እንዴት እንደሆነ በምናይበት ጊዜ እንደሚያገሳ አንበሳ ነው ይለዋል እና አየው። እግዚአብሔር የተባረከ የተመሰገነ ይሁን። እንደ አንበሳ የሆነ ደግሞ እንደ ውሻ የሆነ በጣም አስጠይ ሙሉ ሰውነቱ በቆስል የተመታ እና ከህዝብ ጋር አብሮ የሚሄድ አየውና ከዛ ውስጥ አንዳንድ ሰዎች ነበሩ። እዚህ ሀገር ያሉ አይደሉም፣ ሌሎች ሰዎች ናቸው። ኤኒዌይ እና እኔም እዛ አካባቢ ነበርኩ እና ወክ አረግ ነበር ሄድ ነበር እና ከበስተጀርባዬ ነው እየፈጠንኩ ነበር የሚሄደው እና ይሮጣል እያሸተተ። ምን ለማድረግ ነው የሚፈልገው? ያንን ቁስሉን ያንን ሽታውንና እግሩን በሰዎች ትከሻ ላይ ቀንበር በሰዎች ትከሻ ላይ ሊጥል ይፈልጋልና በኢየሱስ ክርስቶስ ስም እያልኩ እንዳይነካኝ ሲሄድ ተመለከትኩ። አትተባበሩ የሚል ቃል አለ። የጨለማውን ስራ ኤፌሶ ምዕራፍ 5 ላይ ስታጠና አትተባበሩ ግለጡት እንጂ ይላል። የእግዚአብሔር ስም የተባረከ ይሁን እና እግዚአብሔር ለወንጌል ኃላፊነት እንዲኖር ውስጣችን የተፈወሰ ጤናማ እንድንሆን መጽሐፍ ቅዱሳችን ይጠይቀናል። ጌታ የተባረከ ይሁን። ሌላው ደግሞ የምናየው የተገሰጹ ወይም ደግሞ ተፈትነው የወጡ በእግዚአብሔር እጅ የተሰሩ ሰዎች እንድንሆን መጽሐፍ ቅዱስ ይነግረናል። በጣም የሚገርም ነው። ዕብራውያን ምዕራፍ 12 ላይ ቶሎ የሚከብደንን አስወግደን ይላል ሐዋርያ ጳውሎስ። የእምነታችን ራስና ፈጻሚ የሆነውን ተመልክተን እነሆ በትዕግስት እንውረጥ ካለ በኋላ ዲቃሎች እንድትሆኑ አይደለም ጌታ ልጆች እንድትሆኑ ይቀድሳቸዋል ይላል። ጌታ የተባረከ የተመሰገነው። ቅድስና የእግዚአብሔር ስም
የቅድስናው ብርሃን ሲበራልን፣ የጽድቁ ብርሃን ሲበራልን ወንድሞችና እህቶቼ ህይወታችን ለክርስቶስ ኢየሱስ ለጌታ ደስ የሚያሰኝ ብሎ እንደተናገረ ለጌታ ደስ የሚያሰኝ ሊሆን ይገባል። አንዳንዴ በመሪዎች ዙሪያ የምሰማው አለ ጉዳይ አለ እንዲያው እሱ እኮ ለኔ አይመቸኝም፣ እሱ እኮ ለኔ አይቀርብም፣ እሱ እኮ ከኛ ቤተክርስቲያን ርቋል፣ ለቤተክርስቲያን ታማኝ አይደለም። መጽሐፍ ቅዱስ አይናገርም። ለጌታ ደስ የሚያሰኘውን እየመረመራችሁ በጌታ ዘንድ ታማኝነታችን ነው። ለጌታ ታማኝ ሆነ ለህብረተሰቡ ታማኝ ይሆናል፣ ለቤተክርስቲያን ታማኝ ይሆናል፣ ለትውልድ ታማኝ ይሆናል። ፍቅር ያምናል ይላል። ግን ፍቅር የሚያምነው ሰዎች በትንሣኤው ኃይል ተለውጠው በእግራቸው ቆመው ሊሄዱ እንደሚችሉ ያምናል። እምነት አለው የሚል ሐሳብ ነው ሐዋርያ ጳውሎስ የሚያለው። ፍቅር ይታገሳል፣ ቸርነት ያደርጋል፣ ኢንቨስት ያደርጋል፣ በእነሱ ህይወት ውስጥ ቫልዩ ይጨምራል፣ የእግዚአብሔር ስም ፍሬ ያፈራል። ስሙ የተባረከና የተመሰገነ ይሁን እና ይህ የክርስቶስ የክብሩ ዕውቀት ብርሃን ምን ያህል ተመግበናል? ምን ያህል የጨለማውን ሥራ አውቀናል? ምን ያህል በትውልዳችን መካከል በብርሃን እየተመላለስን ነው ያለ ነው? ተጽዕኖአችን ምን ያህል ነው? ቅድስና መገለጥ ነው። ብዙ የቅድስና መንገዶች አሉ። ጌታ የተባረከ የተመሰገነ ይሁን። በደሙ እንቀደሳለን፣ በመንፈስ ቅዱስ እንቀደሳለን፣ በቃሉ እንቀደሳለን፣ በአካሉ እንቀደሳለን። እርስ በርሳችሁ ተያዩ የሚለው ያንን ነው። ኮንታጀስ ነው ቅድስና፣ ተጽዕኖ ፈጣሪ ነው። ግን ክርስቲያኑ እርስ በርሳችን ስንታይ ስለምበላ፣ ስለሚጠጣ፣ ስለማግባት፣ ቤት ስለመግዛት ወይ የተለያዩ ጉዳዮች ስለማድረግ ከሆነ አስቡት። ቅድስና የሚለው ጉዳይ ወንድሞችና እህቶቼ፣ ጽድቅ የሚለው ጉዳይ የብርሃናት አምላክ ይለዋል። በብዙ መንገድ እግዚአብሔር የሱን ቅድስና የሱን እነሆ ጽድቅ በእኔና በእናንተ ህይወት ውስጥ የሚገልጽበት ነው። በፖለቲካው ላይ ተጽዕኖ ትፈጥራላችሁ፣ በኢኮኖሚው ላይ ተጽዕኖ ትፈጥራላችሁ። ምን አደከማችሁ? በቤተ ክርስቲያን አስተዳደር ላይ፣ አሰራር ላይ፣ በትምህርቱ በአስተምሮው ላይ በምን በሉት በሁሉም መንገድ ብርሃን እንሆናለን። ቦልድነስ ይኖረናል። የእግዚአብሔር ስም ቅዱስ ድፍረት ይመጣናል። ቅዱስ ድፍረት ከጽድቁ ፀሐይ ከቅድስናው ብርሃን የሚወጣ ጉዳይ ነው። ዝም ብሎ አይመጣም። ልበ ደንዳናነትና ትዕቢት ወይ ደግሞ አድመኝነት፣ እነዚህ ነገሮች በሙሉ ቦልድነስ አይፈጥሩም። ምናልባት በቤተክርስቲያን ታሪክም ስናይ ማውገዝ የሚባሉ ጉዳዮች አሉ። የለበትም እግዚአብሔር በጭራሽ ፈጽሞ የለበትም። እና የዕብራውያን መጽሐፍ ምዕራፍ 2 ላይ ስናይ ልባችሁን እልከኛ አታርጉ፣ ደንዳና አትሁኑ ነው የሚላቸው። ይሄ ለቤተክርስቲያን ነው የሚናገረው፣ ለሌላ ሰው አይደለም። እንዲያውም የድሮውን እያስተያየ እናንተ ግን ፍራ፣ ተጠንቀቅ፣ እነሆ ከዚህ እንዳትወድቅ፣ ከዚህ እድል እንዳትወጣ ብሎ ይናገራሉ። ቅድስና ጽድቅ ወንድሞችና እህቶቼ ለቅዱሳን የሚሆንበት ምክንያት ለጌታ ደስ የሚያሰኘውን በመመርመር እንድንኖር ነው። ጌታ የተባረከና የተመሰገነ። ክርስቶስ ቅድስናችን ነው ስንል፣ ክርስቶስ ጽድቃችን ነው ስንል፣ ክርስቶስ ተቤዥቶናል ስንል፣ ክርስቶስ ጥበባችን ነው ብለን በምንልበት ጊዜ ለጌታ ደስ የሚያሰኘውን የሚለውን ቃል በምናጠናበት ጊዜ ኤክሰለንሲ ወይም ኤክሰለንት የሆነውን የመጨረሻውን፣ ቅድም ከንቱ የሚለውን ቃል፣ መናኛ የሚለውን ቃል አይተናል። ከንቱ ብልሹ የሚለውን ቃል አይተናል። አሁን ግን ኤክሰለንሲ ባለበት፣ የነጻ በጎ ህሊና ያለበት፣ የተለወጠ በእግዚአብሔር ቃል የተለወጠ ቦልድ የሆነ ማለት ነው። አያችሁ፣ ቦልድነስ ከቅድስና የሚመጣ ነው ብያቸዋለሁ። ቦልድነስ ዝምታ ሊኖረው ይችላል። ጌታችን ኢየሱስ በጴንጤናው ጲላጦስ ፊት እየተገረፈ የሾህ አክሊል ተደፍቶበት ስጋው ተተልትሎ ዝም አለ። ቦልድ ነበረ። መናገር የሚገባውን ያውቅ ነበር። በእሪያዎች መካከል
እንቁን መጣል ተገቢ ያልሆነበት ጊዜ ነበር። መናገር ያለበት ጊዜ ደግሞ ይናገሩ ነበር። ቃሉ መንፈሱ ወንድሞቼና እህቶቼ ሕዝቅኤልና ኤርምያስን ስናይ ቃሉን አጎረሰኝ ይላል። ሌላው ነቢይ ደግሞ ቃሉን እነሆ አበላኝ ይላል። የእግዚአብሔር ስም የተባረከና የተመሰገነ ይሁን። ከዛ በኋላስ መናገር ጀመር። ትውልዱ ይሰማል አይሰማም? አይሰማም። በጣም ድንቅ የሚል ትምህርት ሰማው ዶክተር ማሙሻ ያስተማረውና ሁለት ቪዲዮ ነው ለባለቤቴ ለዮዲት የላኩት። አያችሁ የጽድቅ ድፍረት በሚኖረን ጊዜ የጽድቅ ህይወት በሚኖረን ጊዜ ይችን ተናግሬ ጨርሳለሁ። ያስለቅሳቸዋል፣ ያስነባቸዋል፣ የምትማልጁ ይሆናል፣ ከመንፈሳዊ ዓለም ጋር ትዋጋላችሁ። ምንድነው ችግሩ? what's the cause? መሰረታዊ ችግራችን ምንድነው ብለን እናያለን። ጌታችን ኢየሱስ ክርስቶስ በዛ ቤተ መቅደስ ሲገባ በዛች ከተማ ሲገባ አለቀሰላት። ቦልድ ነበረ። የሰባው እነሆ ያ እንስቶቷ አንበሳ ልክ እንደምታገሳ ይላል መጽሐፍ ቅዱሳችን ያለቀስ ነበረ። ሐዋርያ ጳውሎስ ከናንተ ዘንድ አብሬ ስቀመጥ በብዙ እንባና ጸሎት ቦልድ ሆኖ ምን ለማድረግ? እናንተን ለማሳደግ፣ እናንተ በእግራችሁ ቆማችሁ የቅዱሳን የርስት ክብር ባለጠግነት እንድትወርሱ፣ እናንተ ኤጲስቆጶሳት አድርጎ የሾማችሁን ለመንፈስ ቅዱስ አደራ እንዳታሳዝኑ፣ ቅዱሳን ደግሞ ርስት እንዲቀበሉ ብሎ ይነግራቸዋል። ኤፌሶን ላይ ያንን ነው የሚነግራቸው። የእኛ መገኘት በገጽ 434 ላይ ይሄ መጽሐፍ ላይ ላንብብላችሁና በዚሁ ላይ ልጨርስ። 434 ላይ አስገራሚ የሆነ ቃል ነው ስለዚሁ የጻፍ ነው እና እግዚአብሔር የተባረከ ይሁን። እንደዚህ ይላል ይቅርታ አድርጉልኝ። 434 ላይ ብርሃን ሲበራ ሁሉ በብርሃን ሲገለጥ ይታያል፣ የሚታየው ሁሉ ብርሃን ነውና ይላል። ብርሃን ሲበራ ግን መናገር አያስፈልግም፣ ብዙ ንግግር ማብዛትም አይገባም። ክርስቲያኖች እኛ የዓለም ብርሃን ነን። እኛ ባለንበት ለመናገር ቢከብድ እንኳን በእኛ ያለው ብርሃን ጨለማውን ይገልጠዋል። የማይገለጥ የተከደነ የለም። ሁሉም በጨለማ የተሰራ ጊዜውን ይጠብቃል እንጂ ወደ ብርሃን ይወጣል። የብርሃን ልጆች እንደመሆናችን መጠን ጨለማው በብርሃን ፊት የመቆም አቅም የለውም የሚል ሐሳብ አለው። እኛ በምንገኝበት ጊዜ ብርሃንን በርቶ የልቦና አይኖቻችን በርቶ በብርሃን በእምነት በጥበብ በእውቀት ኤፒግኖስኪ የሚለው ቃል በምንመላለስበት ጊዜ አንዋጋም፣ ተጽዕኖ ፈጣሪዎች እንሆናለን። ብርሃን ተጽዕኖ ፈጣሪ ይሆናል ማለት ነው። ጌታ የተባረከና የተመሰገነው። ብዙ ስራዎቻችንን በሊደርሺፕ በምናይበት ጊዜ ተጽዕኖ ፈጣሪ ከምንሆን ይልቅ አድመኝነታችን በጣም 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 ያይላል። ወንድሜና እህቴ የክርስቶስ ብርሃን ሻይን እንዲያደርግ ነው በእኔና በእናንተ ህይወት ውስጥ የተጠራ ነው። የትንሣኤው ኃይል እንዲወጣ ነው። በውስጣችን በመንፈስ ግለት የእግዚአብሔርን ስራ እንድንሰራ ነው። ያን ጊዜ የእግዚአብሔር ነገር ይገለጣል። ሰዎች እነሆ በእውነት የእግዚአብሔር ነገር አለበት ይላሉ። እና በብርሃን የተሰራው የጊዜ ጉዳይ ነው የሚል ቃል እዛ ላይ ተቀምጧል። ይገለጣል። ምን ማለት እንደሆነ ታውቃላችሁ? ሆሴ ላይ ይናገራል። ሚልኪያስ ላይ አንብቡት፣ መጽሐፉ ላይ ያስቀምጠነዋል። የዘሩት ክፉ ዘር፣ የዘሩት መጥፎ ዘር በሙሉ ይበቅላል፣ በቅሎ ያስቸግራቸዋል ነው የሚለው። የዕብራዊ ጸሐፊም እንደሚናገረው መራራ ስር ከስራችሁ በቅሎ እንዳያስጨንቃችሁ፣ ጭንቅ እንዳይሆንባችሁ የሚል ቃል አለ። ጌታ ለዚህ ትውልድ ብርሃን ማድረግ ይችላል። ሁለት ነገሮች ተናግሬ ልንገር። የመጀመሪያው
እግዚአብሔር ጨለማውን ማጋለጥ ይችላል። እነሆ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ምን ትወልዳለች? ሞትን ትወልዳለች። እነሆ ይሄንን ዘሩ ይላል ሆሴዕ ላይ፣ ከንቱነትን ዘሩ፣ ባዶነትን ዘሩ። እነሆ ደግሞ ሞትንና ድካምን አጨዱ የሚል ቃላል። በቤተ ክርስቲያን ብቻ አይደለም ወንድሞቼ፣ ላለፉ 30-40 ዓመት ብዙ ስራ አልተሰራም አይደለም የሚለው ብርሃን ናችሁ ስለሚል፣ ነገር ግን ጨለማውን እየመረመርን ለጨለማው መፍትሄ የሆነውን ነገር እየታገልን እየተጋደልን እየሰራነን ወይ? ቤተ ክርስቲያን አንዱን ነገር ልናገርና እዚህ ላይ ልጨርስ። ቤተ ክርስቲያን ብዙ ቦታዎች የምናስተምራቸው ትምህርት ስለ ዘረኝነት፣ የረገጥከው መሬት ያንተ ነው፣ ሌላው መጥቶ ወረሰብህ፣ ያኛው እየተባለ የተነገረለት መልእክቶች። እኔ ፓናል ዲስከሽን ስላደረኩ ነው፣ እኔ አይደለሁም የተናገርኩት። ምሁራኖች፣ ሊቃኖች፣ የቤተ ክርስቲያን ተቋማት መሪዎች ያወሩትን ነው የምነግራችሁ። አንዳንድ ቦታማ አስገራሚ ነው የተናገሩት። እራሳቸው የዛው ዘር ሰዎች ሆነው ማለት ነው፣ የዛው ጎሳ። ወደ ኋላ ገብታችሁ ብታነቡ ብታዩ በጣም ብዙ ነገሮች አስቀምጠናል። እና መሆን የነበረበት አለ አንዱ ሲናገር፣ አብርሃም ሎጥን አንተ ወደዚህ ብትሄድ እኔ ወደዚህ ሄዳለሁ፣ አንተ ወደዛ ብትሄድ እኔ ወደዚህ ሄዳለሁ፣ ዓይኖቼን ወደ ልዑል እግዚአብሔር አንስቻለሁ። ሐዋርያ ጳውሎስ እያንዳንዱ ለባልንጀራው የሚጠቅመውን ያድርግ ብሎ ይናገራል። ማስተማር የሚገባን ነገር ውርስ ብለን ብልጽግና ብለን የኔ ቤት፣ የኔ ሰፈር፣ የኔ መንደር፣ የኔ ጎሳ ብለን የተናገርናቸው ጃን ወስሊ በጥቁርና በነጮች ጉዳይ በጣም ብዙ የተሟገተ ሰው ነው። እንዲሁም በፓርላማ ውስጥ ገብቶ እንዲሰሩ ኮንግረሶች ላይ በደብዳቤ ሲጽፍ፣ አንድ ጊዜማ እንዲሁም እዛ ቦታ ላይ የባሪያ ንግድ በሚደረግበት ቦታ እዛም ብራስቶል የሚባል ከተማ ውስጥ ነው። እዛ ቦታ ላይ ስለዚህ ሰበከ። ተንጫጫ። እዛ ያለ ፓስተር፣ አገልጋይ ምናምን ሆያ ሆየ የሚለው በሙሉ ተንጫጫ። ለምን? ቴሪቶሪያል አድርገውት ነበር ያንን ቦታ። አትሳቱ። ኢየሱስ ክርስቶስ ጌታ እሱን እንዲደሰት ከማድረግ ውጭ ሌላ መንገድ የለም፣ ሌላ መንገድ የለም። የኤፌሶን ጸሐፊ ይህንን መጽሐፍ ሲጽፍልን በ60ኛው ዓመት ጌታችን ኢየሱስ ከተወለደ በ60ኛው ዓመት ነበረ። አንተ የምትተኛ ንቃ ከሙታንም ተነሳ ያለው አሳስቦት ከ30 ዓመት 35 ዓመት በኋላ ዮሐንስ ሲጽፍ ከየት እንደወደክ አስብ፣ የቀደመውን ስራህን አድርጋለሁ። ያቺ ቤተ ክርስቲያን ልትሞት ትንሽ ቀርታ ነበር። ትንሽ 30 ዓመት 35 ዓመት አስቡት። ምንድነው? ለመመርመር አቅም አልነበራቸው። ክፉና ደጉን ለማየት እንኳን አቅም አልነበራቸው። ካፓሲቲ ቢውልድ አላደረጉም። በቃ የሚነዱ መንጋ ሆነው ነበረ። ያቺ ቤተ ክርስቲያን ዛሬ በዛ ቦታ እስልምና one of the stronghold ሆኖ ያለበት ቦታ ነው። ምን ለማለት ነው የምፈልገው? የሚመረምር አስተዳደሩን፣ ስርዓቱን፣ አካሄዱን፣ ክፍተቶችን አይቶ ሳይቃወም አይደለም ሳይኮንን ግን ስተቱን ስተት እያለ እየመረመረ ጤናማ ምግብ ለህብረተሰቡና ለትውልዱ ለቤተ ክርስቲያን የሚያቀርቡ ሰዎች ያስፈልጋሉ። ፖለቲካል ኮራፕሽን በነበረበት ጊዜ ጃን ወስሊ አስፈላጊ የሆኑ ጉዳዮችን አንስቶ ብዙ ያስተምር ነበር። ብዙ ሊቃኖች የሚያስደስት የእግዚአብሔር ነገር መርምሩ ነው የሚላቸው። በትንንሽ ነገር አትዋጡ። በቃ በሆነ እንቅስቃሴዎች አትዋጡ። መንፈሳዊ ይመስላሉ እንቅስቃሴ፣ ግን ጄኑዊን መመርመር ማለት ደካሞስ የግሪከኛው ቃል ነው። ጄኑዊን እውነተኛ የሆነውን ሐኪሙ ሉቃስ ምን አለ? እርግጡን እንድታውቅ በጥንቃቄ የሚል ቃል አለው።
እርግጡን ትክክለኛውን ወይም ደግሞ መናኛ ያልሆነውን ብልሹ ያልሆነውን እንድታውቅ በጥንቃቄ ጻፍኩልህ። ትውልድ እንዲያውቅ ነው የጻፈው። እኔ እናንተ የምንጽፈው አፈባ እዚህ ቦታ ላይ የሚጽፈው መጽሐፍቶች እዚህ ጋር ልጨርስ። በጥንቃቄ ጤናማ የሆነ ኮራፕሽን የሌለበት ማንንም ለማስደሰት ትውልዱን እያየ ሪሰርች ቤዝ የሆኑ ስራዎች ነው የምንሰራው። ለጌታ ደስ የሚያሰኘውን ህዝብ አንድ ጌታ ነው ያለው። በጌታ ህዝብ ልንገራችሁ፣ ቤተክርስቲያን አንድ ጌታ ነው ያላት። ትውልድ ግን ብዙ ጌቶች አሏቸው። ወደ መንግስት ብንሄድ ጌቶች አሉ። ለዚህ ነው የዕብራዊ ጸሐፊ ሲናገር ክርስቶስ ኢየሱስ ጌታ ነው ይላል። ዕብራውያን ምዕራፍ 2 ላይ ገዢ ነው ይላል። ግን ይሄንን ጌትነቱን አናይም። አሁን የምናየው በዓለም ላይ የምናየው ሪያሊቲ መሬት ላይ የወደቀው አናየውም ይላል። ግን ይላል እሱ የክብር ዘውድ ጭኖ እኛ እናየዋለን ይላል። እዛ ጋር አናየም ይላል፣ እዚህ ጋር እናየዋለን ይላል። ምንድን ነው እያለ ያለው? ወደ ዓለም ስንሄድ፣ በዓለም ሲስተም ቦታዎች ስንሄድ፣ ቤተክርስቲያን ቅዱሳን ኤክሌሲያዎችን ነው የምንናገረው። ስንሄድ ኢየሱስ ክርስቶስ የጌቶች ጌታ ይባላል። በቤተክርስቲያን ግን አንድ ጌታ ነው ያለን። በኤክሌሲያ አንድ ራስ ነው ያለን፣ ሌላ የለንም። እግዚአብሔር ያንን ህይወት ነው እንድንኖር የሚፈልገው። ጌታ የተመሰገነ። ልትመረምሩ እፈልጋለሁ። ጌታችን ኢየሱስ ክርስቶስ የምትመረምሩበት አቅም ምን አይነት ነው ይላቸዋል። አቅማችሁ አያችሁ፣ ውስጣዊው ሰው አድጓል ወይ? በልቷል ወይ? አንድስ መጽሐፍቶች እናነባለን ወይ? እናጠናለን ወይ? አፈባ ከሚሰራቸው አንዱ ስራ ወደፊት እየሰራንም ያለን ያደራጀንም ያለ ነው። በህብረታችን ህዝቡ የተለያዩ ጤናማ ትምህርቶችን እንዲያገኝ የተለያዩ ቱልሶችን ፈልገን መስራት፣ በተለያዩ ጉዳዮች ላይ ሲሪየስ የሆኑ ጉዳዮችን አንስተን መወያየት፣ መማር፣ ማጥናት፣ ማሳደግ፣ ኢክብድ ማድረግ እና እናንተ ግብዞች የሰማዩን የምድሩን ፊት ልትመረምሩ ታውቃላችሁ፣ ነገር ግን ይህ ዘመን የማትመረምሩ እንዴት ነው ይላቸዋል። 5 ጥምድ በሬዎች ገዝቻለሁ ይላል አንድ ሰውዬ። ታውቁታላችሁ ታሪኩን። እና እነሱን ልፈትናቸው እሄዳለሁ ይቅር በለኝ። ጠርቶት ነበረ፣ ሊፈትነው ፈለገ። አያችሁ የመፈተኑ መስፈርት ለዓለም ምን አይነት እንደሆነ። ስለዚህማ አናሊሲስ መፍጠር እንችላለን። የተለያዩ ሲስተሞችን ማየት እንችላለን። መንፈሳዊ ነገር እንዴት ጠፋብን በውስጣችን? እንዴት ማየት አቃተን? ስለ በሬዎች፣ ጥማድ በሬዎች መፈተን እችላለሁ አለው። ግን ዘመኑን ማየት አልቻለም። ትውልዱን ማየት አልቻለም። ጊዜውን ማየት አልቻለም። አያችሁ ኢኩፕድ ማድረግ የኔና የናንተ ፋንታ ነው፣ የአገልጋዮች ፋንታ ነው። መልበስ፣ ሁሉን መርምሮ መልበስ ግን የቅዱሳን ፋንታ ነው። ህዝብ፣ የእግዚአብሔር ህዝብ መብሰል አለበት፣ መብሰል አለበት። እንደው ዝም ብለን ወዲያ ወዲህ ይላል ኤፌሶን ላይ መዋለል። አንዳንዴም እናፍራለን፣ ዝም እንላለን፣ እንታዘባለን፣ እናፍራለን። የት ነው ያለው ይህንን የሚያክል ግዙፍ ትልልቅ ማዕረግ የተቀበለ ሰው ወይም ደግሞ ትልልቅ ነገር ሰራው የሚል ሰው ወይም ደግሞ በአጠገቡ ትልልቅ ብዙ ያከማቸ ሰው ምናምን እንዴት ይህን ነገር አያውቀውም? እንዴት ይሄ ነገር አልበራለትም? ወይም ትልልቅ ተቋማት በሙሉ ተሰባስበው አንድ ትልቅ የፈረንጅ አገልጋይ ነው፣ ቴክሳስ ውስጥ ነው።
ድሮ ነው የ30 ምናምን ዓመት ፊት ነውና ምን አለ በሙሉ ተሰበሰቡ አለ እዛ ቦታ ላይ የሆነ ታሪኩን መናገር አልፈልግምና ገላትያ ምዕራፍ 6ን ሲያስተምር ነውና እና በየዋህነት አቅናው የሚል ቃል አለና በሙሉ ተሰበሰቡ አለ ስፔሻሊ ፓስተርስ ተሰበሰቡና በዚህ ሰውዬ ላይ ወረዱበታል አንቀጽ ሁለተኛ አንቀጽ ሶስተኛ አንቀጽ ብለው ወረዱበታል እና እግዚአብሔር አለኝ ያ ሰውዬ ሲናገር የእረኝነት አገልግሎቴን ጨርሼ ወደ ሌላ አገልግሎት ለመሄድ ስሄድ በክብሩ ተገለጠልኛል በክብሩ ተገለጠልኝና መሪዎች ምን ያህል ህፃናት እንደሆኑ እግዚአብሔር እዛ ቦታ ላይ ተናገረኛል አይረሳኝም ትውልዱን ህዝቡን እንዴት እንደምንመራ እንዴት እንደምንሸከም አቅፈን እንዴት መያዝ እንደሚገባል በጣም ወደ ኋላ ቀርተናል አፈባ መጽሐፍ ጽፏል ቤተክርስቲያንና መንግስት በሚለው በይበልጥም በዚህ ጉዳዮች ላይ አንድ ራሱን የቻለ መጽሐፍ የዛን ጊዜ የምንወያይበት ይሆናል በጣም ትልልቅ ተቋማቶች I love you guys በጣም ከታላቅ ትህትና ጋር ግን የሌሎችን የሳውዝ ኮሪያንን የናይጄሪያን የሌሎችን የሲንጋፖርን ኢቭን ኢሚግራንቶች እዚህ ተቀምጠው የሄዱበት ያለበት አካሄድ የደረጃ ላይ ደርሶ እኔና እናንተ ደግሞ የት እንዳለን ስንፈትሸው ሪሰርች አድርገን ስንፈትሸው በጣም እንደነቃለን አንዳንድ ተቋማት ፉል ታይም መሪ ቀጥረው እንኳን እንዲያገለግል ማድረግ የማይችሉ ተቋማቶች ናቸው ግን ትልልቅ ኮንፈረንስ ቢያድ ኢን ሚሊየንስ ብር ይጠፋል ፋውንዴሽን ላይ አልሰራንም መሰረታዊ ጉዳዮች ላይ አልሰራንም ይህን ስናገር ወደፊት ልንሰራ እንችላለን እሰየውን ልንሰራ እንችላለን ግን ጨለማውን መግለጥ አለብን ድካሞቻችንን ማወቅ አለብን ዝም ብለን እንደው ተኮፍሰን ባለነው ባሮጌው አቅማዳ አዲሱን የወይን ጠጅ ከተን መሄድ አንችልም ንስሐ መግባት አለብን መለወጥ አለብን አዲስ ልብ ተሰጠው ይላል እና ያ መገኘት አለበት 30 ዓመት 35 ዓመት ያልሞከርከውን ህብረትና አንድነት ዛሬ እንዴት ሊመጣ ይችላል ያለ ንስሐ ብዙ እግር ማጠብ ብዙ መጮህ ብዙ ማልቀስ ብዙ ማስተካከል ለጌታ ደስ የሚያሰኘውን መርምሮ መፈለግ ይጠይቃል እኔ በሊደርሺፕ ዙሪያ ነው ዛሬ ልናገር ያልኩት ቀጥታ ነው እንድትናገርኩት እግዚአብሔር ያችን የኤፌሶን ቤተክርስቲያን ባዶ እንዳትቀር እንደነገራት እንዳስጠነቀቃት ዛሬም ሐዋርያው ጳውሎስ ይነግረናል ለጌታ ደስ የሚያሰኘውን ማድረግ አስፈላጊ ነው ጌታ ያክብርልኝ የሚቀጥለው ሳምንት የሚቀጥለው ፕሮግራም እንገናኛለን ሻሎም